እና ዳዊት ጸልዩ እምላችሁ ለዚህ ነው። እኔ መቼም በሄድኩበት ሁሉ ዳዊት ድገሙ ነው የምል። ዳዊት ጸልዩ። ዳዊት ከጸለይን የእግዚአብሔርን ልብ እናገኘዋለን። ምክንያቱም ዳዊት የእግዚአብሔር ልብ ነውና የእግዚአብሔር የልቡ ፈቃድ ሁሉ ዳዊት መዝሙር ውስጥ አለ። ሲጠራው ሳኦል ምን አለው? ዳዊት ወልዴ ቃል ከማይዘኒ፣ ዳዊት ወልዴ ቃል ከማይዘኒ፣ ልጄ ዳዊት ድምፅህ ይናፍቃል፣ እባክህና በገና ደርድርልኝ አለው። ሊገለው ነው ግን አሁን ጠላቱን አግኝቶ የሚተው ሰው አለ? እንደ ዳዊት ያለ የለም። እና ለዚህ ነበር ወአንሰ አቀብኩ ፍና ወእጹባተ፣ እኔ ግን ጭንቅ ጭንቅ ሕግጋትህን ጠበቅኩኝ አለ። ጠላትን አግኝቶ መተው ጭንቅ ነውና ይላሉ ሊቃውንቱ። ጭንቅ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰበሃ ምህረቶ በላዕሌነ። ምህረቱን ቸርነቱን ይቅርታውን በሕይወታችን ላይ ያጸናልን የአባቶቻችን ፈጣሪያችን እግዚአብሔር በአንድነቱ በሦስትነቱ ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የቅዱስ መስቀሉ የቅዱሳን መላእክት የቅዱሳን ነቢያት የቅዱሳን ሐዋርያት የቅዱሳን ሰማዕታት የቅዱሳን ጻድቃን ረድኤትና በረከታቸው ከሁላችን ጋር ይሁን። የተከበሩ መምህራችን መምህር አባ ገብረ ሥላሴ ምህረት የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም አበምኔት፣ የተከበራችሁ አባቶቻችን ካህናት፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ የገዳማችን የድጓ መምህር፣ የቤተ ጉባኤያችን ደቀ መዛሙርት፣ አባቶች መነኮሳት፣ እናቶች መነኮሳያት፣ የዲያቆናት፣ የእግዚአብሔር ቤተሰቦች ሁላችሁ ከሩቅም ከቅርብም የመጣችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን አደራችሁ? እንዴት አረፈዳችሁ? ቸርነት የባህሪ ገንዘቡ የሆነ አምላካችን ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። ሁላችሁንም እግዚአብሔር በቸርነቱ እንኳን ለዚህ ቀን አደረሳችሁ። እግዚአብሔር በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ወይትሐሰዩ ደቂቀ ጽዮን በንጉሶሙ፣ የጽዮን ልጆች በንጉሳቸው ደስ ይላቸዋል። የቅዱስ ዳዊት መዝሙር 149 ቁጥር 2። ሁላችሁንም አንድ ጊዜ ይህንን ቃል ላስበላችሁ። የጽዮን ልጆች በሉ፣ በንጉሳቸው ደስ ይላቸዋል። እንድገመው። የጽዮን ልጆች በንጉሳቸው ደስ ይላቸዋል። ሶስተኛ፣ የጽዮን ልጆች በንጉሳቸው ደስ ይላቸዋል። መዝሙር 149 ቁጥር 2። እሺ፣ ቅዱስ ዳዊት ነው የተናገረው። ዳዊት ማለት ልበ አምላክ ማለት ነው። የአምላክ የልብ ወዳጅ፣ አምላክ የልቡን የሚነግረው የእግዚአብሔር የምስጢር ተካፋይ ማለት ነው። ሰው ጠባዩ ከጠባዩ አመሉ ከአመሉ ጋር ሲገጥምለት በሐሳቡ የተስማማውን ሰው አይቶ ወዳጁ ያደርገዋል። ወዳጁ ሲሆን ደግሞ የልቡን ሐሳብ ሁሉ ለዚያ ሰው ያካፍለዋል። ደስታውንም ሐዘኑንም እቅዱንም ለሚወደው ሰው ያካፍላል።
የታመነ መሆኑንም አይቶ ነው። እንደ ወንፊት የፈሰሰበትን ሁሉ ለሚያፈስሰው ወዳጅም ቢሆን ያበሉታል፣ ያጠጡታል፣ ያጫውቱታል እንጂ ምስጢር አያካፍሉትም። ምስጢር የሚካፈል ሰው ጠባዩ ከጠባያችን፣ አመሉ ከአመላችን የሚገጥም የሚስማማ፣ በመከራ ጊዜ ጥሎ የማይሸሽ፣ በደስታ ጊዜ ከአቅም በላይ የማይፈነጥዝ፣ ደስታም ሐዘንም የማይለውጠው፣ በዚያውም ላይ የሰጡትን እንደሰጡት አድርጎ ሳያበላሽ ምስጢር መሸከም ለሚችል ሰው ሐሳብ ያካፍሉታል። እግዚአብሔርም እንደዚሁ እሱ ቅዱስ እንደሆነ በቅድስና የመሰሉትን፣ ንጹሕ እንደሆነ በንጽሕና የመሰሉትን አባቶቻችን እናቶቻችንን መርጦ ለምስጢር የታመኑትን የልቡን ይነግራቸዋል። እግዚአብሔር እቅዱን ይነግራቸዋል። ወደፊት የሚሰራውን ሁሉ እግዚአብሔር ይነግራቸዋል። ከነዚህ ቅዱሳን መካከል አንዱ ቅዱስ ዳዊት ነው። እግዚአብሔር ብዙ ወደፊት የሚያደርገውን የገለጸላቸው ቅዱሳን አሉ። እንደ ዳዊት ግን አድርጎ እግዚአብሔር የልቡን የነገረው ሰው አይገኝም። ትልቅ ሰው ነው ቅዱስ ዳዊት። ለምንድን ነው? በቅድስና በንጽህና የሚበልጡት ብዙ አሉ። እውነት ለመናገር በንጽህናቸው አድፈው የማያውቁ ቅዱሳን አሉ። የቅዱስ ዳዊት ግን ደግነቱ፣ ርኅራኄው፣ ፍቅሩ እና አልቃሻነቱ የንባ ሰው ነበረ። ለዚያውም ደግሞ ንጉሥ ሆኖ የሚያለቅስ ነው። ሲቸግረው የማያለቅስ፣ ሲገፋ የማያለቅስ፣ ሲርበው የማያለቅስ፣ የሐሰት ጠላት ሲነሳበት የማያለቅስ ሰው የለም። ያ ሰው ባለ ንባ አይባልም። አልቃሻ የሚባለው ለእግዚአብሔር ፍቅር እየሳሳ የሚያለቅስ ሰው ነው። ዳዊት እንደዚህ ያለ ሰው ነበረ። ሲሳይ ኮነኒ አንብዕየ እስኪል ድረስ እንባዬ መብል መጠጥ ሆነኝ ይላል። በእግዚአብሔር ፍቅር እያለቀሰ ከሚጠጣው ጽዋ ላይ እየተንጠበጠበ አብሮ ይጠጣው ነበረ እና ለእግዚአብሔር ፍቅር ፍጹም የሚሳሳ ወበአንብዕየ አርሐስኩ ኩሎ ምስካቤ፣ በንባዬ አልጋዬን ምንጣፌን ሁሉ አርሰዋለሁ እያለ ሌሊቱም ሙሉ ምንጣፉ በንባ ርሶ እስከሚገኝ ድረስ ቀን በዘውድ ሲፈርድ እየዋለ ሌሊት በንባ ዙፋኑን አርሶ የሚያድር፣ ቀን የወርቅ ዘቦ ካባ ደርቦ ዘውድ ደፍቶ በፍርድ አደባባይ በግርማ ሲፈርድ ውሎ ማታ ትቢያ ነስንሶ ሲያለቅስ የሚያድር ፍጹም የተሰበረ ልብ ያለው ሰው ነው። እሱም ቅዱስ ዳዊት ራሱ እንደነገረን ልበ ትሑተ ወየዋሃ ኢይሜንን እግዚአብሔር የተሰበረ ሰብእናን የተሰበረ ልብን ንጹሕ ሰውነትን አይንቅም። መሥዋዕቱ ለእግዚአብሔር መንፈስ የዋህ፣ ለእግዚአብሔር የሚቀርብ ንጹሕ ምስጋና እግዚአብሔር የሚወደው መሥዋዕት ቅን ሰውነት ትሑት ሰብእና ያለው ሰው ነው ብሎ እንደነገረን ቅዱስ ዳዊት የእግዚአብሔር ፍጹም ወዳጁ፣ ጠላቶቹን የሚወድ የሚያሳድዱትን ጠላቶቹን እያባረሩት አግኝቶ ጥሎ የሚሄድ የፍቅር ሰው ነው። እስከ ዛሬ ድረስ እኔ ባለበ ዘመኔ እንደ ቅዱስ ዳዊት ያለ ፍቅርን የጠገበ ሰው እንደ እንጀራ አይቼ አላውቅም። በተማርኩትም ትምህርት ፍቅርን እንደ እንጀራ የጠገባት ሰው ነው ቅዱስ ዳዊት። ለምሳሌ አንድ ነገር ልንገራችሁ። አንድ ሰው እናንተን ሊገላችሁ እየፈለጋችሁ ብዙ ሰራዊት ይዞ እየፈለጋችሁ ሊገላችሁ ነው የሚፈልጋችሁ። ሊገላችሁ እየፈለገ ድንገት ያ ሰውዬ እንቅልፍ ወስዶት ሰይፍ ይዞ ተኝቶ ብታገኙት ምን ታደርጋላችሁ? ሲያባረራችሁ ያለውን ሰውዬ ማለት ነው። ከዋላችሁበት አላውል ካደራችሁበት አላሳድር ያለ ሰውዬ እያባረራችሁ ውሎ ድንገት ብታገኙት ምንድን ነው የምታደርጉት? ጸሎቴን እግዚአብሔር ሰማኝ ብለን አናቱን ነው አይደለም?
አንተ ግፈኛ፣ አንተ እኔን ስታባርር እግዚአብሔር ከእጄ ጣለህ ብለን ፈጥፍጠን ነበር ምንጥለው። ዳዊት ሳኦል የሚባል ንጉሥ እያባረረው ከዚያ በኋላ ዳዊትን እግዚአብሔር በጫካው መሃል ሰውሮት ነበርና ፈልጎ ሲደክመው ሳኦል ሰራዊቱን አስከትሎ ሄዶ ነበር። ደክሞት ተኛ። ሳኦል ሲተኛ ዳዊት ቀስ ብሎ መጥቶ ከሳኦል ከልብሱ ጫፍ ቆርጦ ይዞ ሄደ። የጦሩ አበጋዝ የሳኦል አበኔር ይባላል። አበኔር አንተ የውሻ ሬሳ እንደዚህ አድርገህ ነው ንጉሱን የምትጠብቀው አለው። የልብሱን ጫፍ ቆርጦ ማዶ ሆኖ ነው እንደዚያ የሚለው ማለት ነው። አያችሁ፣ ተመልከቱ። የዳዊት ጋሻ ጃግሬዎች ግን ሰይፍ የሚችሉት እና አቢሳ የእህቱ ልጅ ነው። አቢሳ የሚባለው አርበኛ ነው። ከወረወረ የማይስት አርበኛ ክንደ ብርቱ ነው። ይሄንን ሳኦል የሚባል ሰው እኔ በአንድ ውግ ብቻ በጦር ነው የሚዋጉት። የዚያ ጊዜ ከምድሩ ጋር ልስፋው መልሼም አልሰነዝርም አለው ዳዊትን። ተው እግዚአብሔር በቀባው ላይ እጄን አላነሳም ብሎ ዳዊት ከልብሱ ጫፍ ብቻ ቆርጦ ይዞ ሄደ። ሲጠራው ሳኦል ምን አለው? ዳዊት ወልዴ ቃል ከማይዘኒ ልጄ ዳዊት ድምፅህ ይናፍቃል፣ እባክህና በገና ደርድርልኝ አለው። ሊገለው ነው ግን አሁን ጠላቱን አግኝቶ የሚተው ሰው አለ? እንደ ዳዊት ያለ የለም። እና ለዚህ ነበር ወአንሰ አቀብኩ ፍና ወእጹባተ፣ እኔ ግን ጭንቅ ሕግጋትህን ጠበቅኩኝ አለ። ጠላትን አግኝቶ መተው ጭንቅ ነውና ይላሉ ሊቃውንቱ። ጭንቅ መንገዶችን ጠበቅኩ ፈጣሪ ይላል መዝሙር 16 ላይ። ጠላትን በእጅ አግኝቶ መተው እንደ ዳዊት ላለ ሰው ነው። ፍቅርም ማለት እና ዳዊት እንደ ልቤ ያለው ለዚህ ነበር። እግዚአብሔር በልቡ ማንንም ይወዳል። እንደ አንተ ዳዊት አንተ እንደ እኔ ልብ ያለህ ነህ፣ እንደ ፈቃዴ ነህ፣ የልቤ ሰው ነህ አለው። እና ዳዊት ጸልዩ እምላችሁ ለዚህ ነው። እኔ መቼም በሄድኩበት ሁሉ ዳዊት ድገሙ ነው የምል። ዳዊት ጸልዩ። ዳዊት ከጸለይን የእግዚአብሔርን ልብ እናገኘዋለን። ምክንያቱም ዳዊት የእግዚአብሔር ልብ ነውና የእግዚአብሔር የልቡ ፈቃድ ሁሉ ዳዊት መዝሙር ውስጥ አለ። እንዲሁ ዝም ብሎ ነው። አሁን ይሄ በየሜዳው ለህልመ ሌሊት ለሰላቢ ለምንትስ እያለ ይሄ ሰው እየቆራረጠ እያሳተመ የሚሸጥላችሁ ውሸቱን። ሁሉም ነገር ዳዊት ውስጥ አለላችሁ። ለጠላት ለእንቅልፍ ለምናምንቴ አጋንንት ለሚያስፈራራው ሌሊት ለሚያሸናው ምናምን የሚለው ሁሉ ውሸቱን ነው። ዳዊት ውስጥ ሁሉ አለላችሁ ውሸቱን። አሁን ይሄ ጠንቋይ ሁሉ ጥይት የማያስመታ ምናምን የሚለው ውሸቱን ነው። ውሸቱን ነው የምላችሁ፣ ውሸቱን ነው። እኔ እርግጠኛ ነኝ። የዳዊት መዝሙር ግን የሚጸልይ ሰው ወፍ አይዞረውም። ወፍ አይዞረውም። እማምላክን ከልቤ ነው። ወፍ ዳዊትን አውቆ አታሎ ሳኦል ጠራና እረ ዳዊት በገናህን አፈቀኝ ናደርድርልኝ ብሎ ከቤተ መንግስት አስቀምጦ ፊት ለፊት በገናውን ሲደረድርለት ለካ ሊመታው ነው። ጦሩን እንዲህ አድርጎ ሲወረውርበት ንጉሱ አድህነኒ እግዚኦ እምብሲ እኩይ፣ አቤቱ ጌታዬ ከክፉ ሰው አድነኝ ሲል ጦሩ ሂዶ ከግድግዳው ላይ አረፈ። መዝሙር 139ን ሲጸልይ ማለት ነው። ከክፉ ሰው አድነኝ የሚለውን የደረሰው የዚያ ጊዜ ነው። ይችን ቃል ሲናገር ጦሩ ሂዶ ግድግዳው ላይ ተተከለ። ዳዊት ከጸለያችሁ እንጀራ በእናንተ፣ ግርማ ሞገስ በእናንተ፣ ፍቅር በእናንተ በእጃችን ሁሉ አለ። የዳዊት ልጅ ኢየሱስ ክርስቶስ የተባለም እኮ ለዚህ ነው። ስለዚህ አምላከ ዳዊት ሁላችንንም ይማረን። የዳዊት አምላክ ሁላችንንም ይማረን። የዳዊት አምላክ ሁላችንንም ይማረን። እዚያ እናታ ቅዱስ ዳዊት መዝሙሮቹ አይጠገቡም። የዛሬውን በዓል በሚመለከት ለዚህ የሚሆንንን አንቀጽም ተናግሮልናል። መዝሙር 149 ላይ ሰብህዎ ለእግዚአብሔር ስብሐተ ሐዲሰ፣ እግዚአብሔር ፈጣሪያችንን ሁልጊዜ በአዲስ ምስጋና አመስግኑት አለ። እግዚአብሔርን ሁልጊዜ በአዲስ ምስጋና አመስግኑት። እንዴት ነው በአዲስ ምስጋና የሚባለው? እግዚአብሔርን አዲስ ምስጋና ምን አዲስ ምስጋና አለ? አሁን ለምሳሌ
አሁን ቅድም ያሉት ሙሴን ይርያ እዝራኒ ተናገራ ዳዊት ዘመራ ብለው የተናገሩት አሁን ይሄ ምንድን የኖረ ነው አይደለም? የኖረ ምስጋና ነው። ሙሴም ያያት የዛሬ ስንት ሺህ ዓመት ነው? 1644 ሲደመር 2018 እንግዲህ ሙሴ ያያት ጽዮንን የዛሬ 3600 ዓመት ነው። እንግዲህ ቅዱስ ያሬድ ደግሞ ይህንን የተናገረው እንግዲህ የዛሬ 1400 ዓመት አካባቢ ነው። አዲያ ይሄ ቃል እግዚአብሔር የዛሬ 1000 ቃል እግዚአብሔር ከሆነ ዳዊት ሰብህዎ ለእግዚአብሔር ስብሐተ ሐዲሰ እግዚአብሔርን በአዲስ ምስጋና አመስግኑት ማለቱ ለምን ይመስላችኋል? እግዚአብሔርን በአዲስ ምስጋና አመስግኑት ሁለት ነገር ነው ትርጉሙ። እግዚአብሔርን አዲስ ምስጋና አመስግኑት ማለት የመጀመሪያው እግዚአብሔር ሁልጊዜ አዲስ ነው ነው። እግዚአብሔር ሁልጊዜ አዲስ ነው፣ አያረጅም። ይሄን ባህሪውን በዚህ ባህሪው ደስ እያላችሁ አመስግኑት ነው። እግዚአብሔር ባህሪው አይለወጥም፣ ሁልጊዜ አዲስ ነው። ይሄ ማለት ምን ማለት መሰላችሁ? ለምሳሌ እኛ እንወለዳለን። ተወልደን እስከ 5 ዓመት አካባቢ ፊታችን ደስ ይል ነበር አይልም? አይልም ይላል። እስቲ የሕፃናትን ፊት ይዩት፣ ደስ አይልም ይላል። በጣም ነው ደስ የሚሉት። ከዚያ በኋላ እየተሰለቸ ይመጣል ፊታችን ማለት ነው። እያደግን ሲመጣ እየተሰለቸን ይመጣል። ደግሞ ይሄ ወጣትነት ምናምን የሚባለው ደግሞ ሲባል ትንሽ መወደድ ይጀምራል ይመስለኛል። ከዚያ በኋላ ግን ደግሞ እየተጨማደደ እየተሸበሸበ አይን እየቀላ ነጭ የነበረው እኮ ነው እንትን እየተሸበሸበ ወገብ እየጎበጠ ንግግር እየጃጃ ሐሳብ እየተሳሳተ እየተሰለቸ ይመጣል። ስናረጅ ልጅ አያዳምጠን። ይሄ 40 ዓመት 30 ዓመት 40 ዓመት 50 ዓመት የሆነው ሰው ሲናገር ዝም በሉ የሚባለው ሰውዬ 70 ዓመት ላይ ሲናገር አይዋ ደግሞ ዝም ብለህ ነው ይባላል ማለት ነው። ዝም በል አንተ ዝም በል ይባላል። ይሰለቻል ማለት ነው። እግዚአብሔር ግን ትናንት ቢናገር ዛሬ ቢናገር ነገ ቢናገር እሱ ምን ጊዜም አዲስ ነው። በዘመኑ እርጅና የለበትም። አልቦ ርሳን በውርዛዊሁ የሚለው ኤጲፋኒዎስ ስለዚህ ነው። በቀዳማዊነቱ በጎልማሳነቱ በእግዚአብሔር እርጅና የለበትም። አልቦ ጽልመት ውስተ መክፈልታቲሁ በባህሪው ጨለማ ጨርሶ የለበትም። እግዚአብሔር የማይሰለች ወጣትነቱ ተወዶ ጎልማሳነቱ የማይሰለች፣ ጎልማሳነቱ ተወዶ ሽምግልናው የማይሰለች እግዚአብሔር ወጣትነት፣ ልጅነት፣ ሽምግልና የሌለበት እንዳኖሩት የሚገኝ ሁልጊዜ በባህሪው የሚኖር መለወጥ የሌለበት ባህሪ ያለው እሱ እግዚአብሔር ነው። ይህንን አምላክ በአዲስ ምስጋና አዲስነቱን ይሁን ዛሬም ቅዱስ ያሬድም ያለው ተስማምቶለታል። አምላክ ፍጹም በህላዊሁ በባህሪው እሱ ፍጹም ነው፣ ፍጹም ፈጣሪ ነው። በባህሪው የኛ ባህሪ ተለዋዋጭ ነው፣ ይለወጣል። ምን እኮ እንደው ሰው እኮ ሰው ይመስላል እንጂ ማታ ስንት ማር በልቶ የተኛው ሰውዬ ጧት አፉን ብትቀርቡት ምን ይላል? ይቅርታ በጣም የሚሰለች ነው የሰው ልጅ። እግዚአብሔር ሁልጊዜ የማይጠገብ ነፍስ አመስግናው የማትጠግበው እግዚአብሔር ነው። ሁልጊዜ አዲስ እግዚአብሔር ነው። እውነቴንም ነግራችሁ ልብስ እስክናሰፋው እንቸኩላለን፣ ስንለብሰው ይሰለችናል። እስክንለብሰው ብለን የምንቸኩለው ነገር ፋሽን እኮ የሰው ልጅ አይምሮ አልጠግብ ሲል ነው የመጣው። ስንለብሰው ይሰለችናል። እግዚአብሔር ለብሰውት ግን አይሰለችም። ሀገር እስክናየው ቸኩላል። እንዲህ ያለ ከተማ አላሉ ቢባል እስከምናየው ቸኩላል፣ ስናየው ሰለቸዋል። ሰውን ስንተዋወቀው መጀመሪያ እንዴት ነበረ? እስኪ ተመልከቱ። መጀመሪያ ስትተዋወቁ አንድ ሰው ጋር አይታችሁታል? ጤና ይስጥልን፣ እንዴት ናችሁ? ደህና ናችሁ? ኧረ አይገባም ሰው ማለት ነው። ከዚያ በኋላ እየቀነሰ እንደ ልብስ ፌድ እያረገ ይመጣል። እግዚአብሔር ይውላችሁ ሰውን ባወቅነው ቁጥር ስንቀርበው ድክመቶቹን እያወቅናቸው እንመጣለን።
የሚሰለቹን ነገሮች እናገኛለን። እዚያ ወጉ ይሰለቻል፣ አመጋገቡ ይሰለቻል፣ የሆነ ነገሩ ይሰለቻል፣ የሆነ ነገሩ ይሰለቻል። እግዚአብሔር ደግሞ ሲቀርቡት ደስ እያለ እየመሰጠ 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 ይሄዳል እግዚአብሔር። እና እግዚአብሔር ሁልጊዜ አዲስ ነው፣ ሁልጊዜ አዲስ ነው። እና በእግዚአብሔር ደስ ይበላችሁ የሚባለው ለዚህ ነው። የዚህ ዓለም ደስታ ሁልጊዜ ሲያገኙት ሲሰለች፣ ሲያገኙት ሲሰለች፣ ሲያገኙት ሲሰለች። ድግስ ራሱ ሰልችቷችሁ አያውቅም? ድግስ ራሱ እኮ ይሰለቻል። እስኪ ቆይ አሁን ሰዎች ሙክት አርደው ጠላ ጠምቀው እንጃ ብቻ ጠጅም ይጥመቁ ውሃም ይቅዱ ዘመድ ይረጣ ይብራሉ። አንዱን ከአዲስ አበባ፣ አንዱን ከጅማ፣ አንዱን ከመቀሌ፣ አንዱን ከሶማሌም ቢሆን ብትዱት ከየትም ይጥራ ብቻ ጠራርቶ ድግስ ዘመዶችን በሙሉ አጠራቅሞ ድግስ ይደግሳል። ደስ ይላል። ሊመጡ ሲሉ አቤት ጉጎቱ የት ደረሳችሁ? እዚህ የት ደረሳችሁ? እዚህ የት ደረሳችሁ? እዚህ አሁን ነገሌን ደግሞ እንትና ተቀበሏቸው። ይነጠፍ፣ ይታረድ፣ ይጎዝጎዝ፣ ይከተፍ፣ ይጎረስ፣ ይጠጣ። ሰዎቹ በሉ ደህና ዋሉ ብለው ሲሄዱ ቤቱ የተወረረ ቤት ምኖ ቁጭ ይላል ማለት ነው። ሁሉ ነገር ሲደረስበት መሰልቸት ነው። ሲደርሱበት የማይሰለች ማን ይባላል? ተናገሩኝ፣ ንገሩ እንጂ እግዚአብሔር ነው። ሲያገኙት የማይሰለች ማን ነው? በቀረቡት ቁጥር የማይሰለች ማን ነው? እግዚአብሔር ነው። ሲቀርቡት የማይሰለች እግዚአብሔር ነው። ሰውን ስናውቀው አሁን እናንተን እየሰማችሁ ነው፣ ትሰሙኛላችሁ፣ ደስ ብሏችሁ ነው የምትሰሙኝ። 3 ቀን ግን አብራችሁ ብታድሩ እሰለቻችኋለሁ። እንዲህ አይነት ዘብዛባ ነው እንዲህ የሰውዬ ለካ እንደው እኔ ደግሞ ነበር የምትሉት ማለት ነው። ሰው እንደዚህ ያለ ይውላችኋል። ሰው ሲያገኙት ይሰለቻል። የማይሰለች ማን ብቻ ነው? እግዚአብሔር አትሉም? እግዚአብሔር ግን አይሰለችም። እና ሰብሕዎ ለእግዚአብሔር ስብሐተ አዲሰ፣ እግዚአብሔርን አዲስ ምስጋና አመስግኑት። ቢናገር የማይሰለች ስጦታው የማይሰለች እግዚአብሔር ነው። ስጦታው የማይሰለችበት ሀገሩም አዲስ ናት። እሱ አዲስ ስለሆነ እኮ ነው መንግሥተ ሰማያትም አዲስ የምትባለው። ሀዳሳተ ሰማያት ወሀዳሳተ ምድር የሚባለው የምንጠብቃት አገርም አዲስ ነው የምትባል መንግሥተ ሰማያት። አዲስ ምድር አዲስ ሰማይ ሪቁ ሰማይ ሐዲሰ ወምድር ሐዳሰ እስመሰሰለ ሰማይ ቀዳማዊ ወምድርኒ ቀዳማዊት ወባሕርኒ ተስረ እንከ ይላል ቅዱስ ዮሐንስ በራእየ ዮሐንስ ሲናገር አዲስ ሰማይና አዲስ ምድር አየሁ፣ አሮጌው ሰማይና አሮጌው ምድር አልፏልና ይላል። አዲስ ሰማይ አዲስ ምድር የተባለች መንግሥተ ሰማያት ለምንድን ነው አዲስ ምድር የተባለችው? አዲስ ሀገር የተባለችው ሁልጊዜ የማትሰለች ማለት ነው። እንዴ አንድ ሰው አሁን አንድ ቤት ውስጥ አስገብቶ ጥሩ ወንበር ላይ አስቀምጦ ጋርዶ መጋረጃ ጋርዶ የምትፈልጉት ምግብ እየሰጠ የምትፈልጉትን መጠጥ እየሰጠ የፈለገ ቢያር እንዳትንቀሳቀሱ ብሎ ሳምንት ቢያስቀምጣችሁ ኧረ እኔ ይቅርብኝ እኔ ወጥቼ በቃ ቆሎ በላለሁ አትሉም? አይሰልቻችሁም? ይሰልቻል እኮ። ታዲያ መንግሥተ ሰማያት ለመግባት ያብቃን እንጂ ገብተን ዘላለም ስንኖር ለምን አሰለቸንም ይመስላችኋል? እግዚአብሔር አዲስ ስለሆነ ነው። እግዚአብሔር አዲስ ስለሆነ መንግሥተ ሰማያት ሁልጊዜ ምንድን ናት? አዲስ ናት፣ አትሰለችም። እና እግዚአብሔር ሁልጊዜ አዲስ ነው። ሰብሕዎ ለእግዚአብሔር ስብሐተ ሐዲሰ፣ እግዚአብሔርን በአዲስ ምስጋና አመስግኑት። ቢያገኙት የማይሰለች እግዚአብሔር ብቻ ነው። እግዚአብሔር ሁልጊዜ ቢነጋገሩት አይሰለችም። ተጫዋች ሰዎች እንኳን እያፈራረቅን ስናገኛቸው ነው እንጂ ዝም ብሎ አንድ ሰው የሚያስቅ ነገር ልንገራችሁ ብሎ ትናንት የነገረንን የዛሬ ዓመትም የዛሬ ወርም እንዴ አንተ ወጋት ለውጥም ብለን ስልችት ነው የሚለን። እግዚአብሔር ግን እውነቴን ልንገራችሁ አንድ ነገር ዓመት ቢያወሩት እግዚአብሔር አይሰለችም። አቡነ ዘበሰማያት እያሉ እኮ አንድ ጻድቅ ራባ ይትቀደስ ስምከ ይበሉ ቢሏቸው ገና ይሄኛውን አልጠገብኩትም አሉ። አቡነ ዘበሰማያት ብቻ እያሉ ማለት ነው። እግዚአብሔር ፈጽሞ አይጠገብም። እግዚአብሔርን ለማየት የምትጓጓ ነፍስ ካገኘች ይኸው መላእክት ይገርማቸዋል። ዘያፈተውሙ ለመላእክት ከመ ይሐውጽዎ መላእክትን ይኸውላቸው ዓለም ከተፈጠረ 7518 ነው በኦርቶዶክስ ትውፊታዊ አቆጣጠር 7518 ዓመቱ ነው እንግዲህ ዓለም ከተፈጠረ። ሳይንሱ ብዙ ቢሊየን ዓመት አለ ሚሊየን፣ እኛ እዚያ ውስጥ አይደለንም። አሁን እያወጋን ያለው ስለ ሃይማኖት ነው። እና 7518 ዓመት ነው ዓለም ከተፈጠረ። ይገርማቸዋል መላእክት ዓለም ከተፈጠረ ጀምሮ እግዚአብሔርን ያዩታል።
እያዩት ግን መልሰው ሊያዩት ይፈልጋሉ ይላል ቅዱስ ጴጥሮስ በመልእክቱ ሲናገር። 7000 ዓመት አይተውት እንደገና ሊያዩት ይፈልጋሉ። አይገርማችሁም? 7000 ዓመት አመስግነውት እንደገና እሱን የማመስገን ረሃብ አለባቸው። ይገርማል እኮ። ወይመስሎሙ ከመ ዘወደስዎ መጠነ መንፈቀ ለሰዓት ማመተ ፈጥረ ዓለም እስከኔሁ። ዓለም ከተፈጠረ ጀምሮ እስከ ዛሬ ድረስ እያመሰገኑት አንዲቱን ሰዓት ከሩብ ከፍለው የሩቧን ሩብ ያክል ያመሰገኑት አይመስላቸውም ይላል። ማን? ቅዱሳን መላእክቱ። እግዚአብሔርን ይኸው 7000 ዓመት ታይቶ ያልተጠገበ አምላክ ነው። ሰብሕዎ ለእግዚአብሔር ስብሐተ ሐዲሰ። ሌላኛው ሰብሕዎ ለእግዚአብሔር ስብሐተ ሐዲሰ ማለት በአዲስ ሰውነቱ ናችሁ እግዚአብሔርን አመስግኑት ማለት ነው። በአዲስ ሰውነቱ ናችሁ እግዚአብሔርን አመስግኑት። አዲስ ሰውነት ማለት ሁለት ነው። አንደኛው ቂም የተወ ልብ ነው። ሁለተኛው ንስሐ የገባ ሰውነት ነው። አሁን እኛ ኢትዮጵያ ውስጥ በዓል አላጣንም። ታቦት እናወጣለን። እልልታ አይቸግረንም። ምህላ አይቸግረንም። ሰዓታት አይቸግረንም። ቅዳሴ አይቸግረንም። ምንም የቸገረን ነገር የለም። አሁን ህዳር ጽዮን ዛሬ በኢትዮጵያ በመላው ዓለም ከመደበኛይቱ ከአክሱም ጽዮን ጀምሮ የትም ቦታ ይከበራል። ብዙ ቦታ ላይ ግን ምንድነው ችግራችን ስትሉን፣ ምስጋናው ሞልቷል። ሊቃውንቱ ማታ ጀምረው ያድሩበታል በማይሌት። ከዛ ደግሞ ቅኔው ይቀጥላል፣ ቅዳሴው ይቀበላል። ከዛ ቅኔ አለ። ከዛ ወተን ደግሞ ታቦቱ ይዘራል። ምዕመናን ደግሞ እልል ይላሉ። ምስጋና ሞልቶናል። ምስጋናው ግን አሮጌ ነው። አሮጌ ማለት ምን ማለት? ምኑ ነው አሮጌ? ምኑ ነው አሮጌ? ይሄ ንስሐ አልገባንም፣ ቂማችንን አልተውንም። በአሮጌ ሰውነት አዲስ ምስጋና ፋይዳ የለውም። ንስሐ ስንገባ ቂማችን ስንተው ግን ምስጋናው አዲስ ነው። እግዚአብሔርም አዲስ ነገር ይሰጠናል። አዲስ ሰላም፣ አዲስ ደስታ፣ አዲስ ስጦታ ይሰጠናል። ያን የሚሰጠን እኛም አዲስ ስንሆን ነው። አሮጌ በአዲስ አዲስ በአሮጌ አይረባም ብሏል ጌታ። ተመልከቱ። ወአልቦ ዘይጠቅብ ልብሰ ሐዲሰ ውስተ ልብስ ብሉይ። አዲሱን ጨርቅ አምጥቶ ከአሮጌው ልብስ ላይ የሚሰፋ ሰው የለም አለ። አሮጌ ጋቢ ቢኖር አዲሱን ጋቢ አምጥተው ቢሰፉበት ምን ያደርጋል? ምንድነው የሚያደርገው? ቀዳዳውን ያስፈፋዋል። ለምን? ይከብደውና አሮጌው ማግ ተመልከቱ፣ አዲሱን ጨርቅ መሸከም ሲያቅተው እንዲያውም ቀዳዳው ሰፍቶ መልሶ ቀዶት ይሄዳል። አሮጌ ልብስ ላይ አዲስ ልብስ አይሰፋም። ማን ያለ እንደዚህ? ጌታ። ማቴዎስ ወንጌል ምዕራፍ 9 ላይ ወአልቦ ዘይወዲ ወይነ ሐዲሰ ውስተ ዝቅ ብሉይ። በአሮጌ ማሰሮ ላይ አዲስ ወይን የሚጠምቅ ሰው ወይም የሚቀዳ የሚጨምር ሰው የለም አለ። ወይኑ ኃያል ስለሆነ አሮጌውን ወይን ምን ያደርገዋል? ሰንጥቆት ይሄዳል። እንደዛ ከሆነ ምን ይሆናል? ዝቁሂ ይነቅ ወይኑሂ ይታጎል። ረዋቱ ይሰነጠቃል፣ ወይኑም ይፈሳል። አዲስ ሕግ አለን፣ አዲስ አምላክ አለን፣ እርጅና የሌለበት አዲስ ሕግ አለን፣ አዲስ ቤተ ክርስቲያን አለችን። እኛ ግን አሮጌ ነን። እኛ መታደስ አለብን። አይምሯችን መታደስ አለበት። ሰውነታችን በንስሐ ልቡናችን በፍቅር መታደስ አለበት። በተለይ ቂመኛ ሰው፣ ቂም የሚቋጥር ሰው የእግዚአብሔርን ፊት ከቶ ማየት አይችልም። የፈለገ በዓሉን ከአንድ ቀን ወደ 30 ቀን ብናራዝመው እንኳን ቂም በጣም ክፉ ነው። ነቅለን መጣል ያለብን እሱ ነው። ተንኮል ክፉ ነው። በቀል ክፉ ነው። እባብ ከነመርዙ ውሃ ቢጠጣ ተቀላቅሎ ይገለዋል ይባላል። ጸሎት እየጸለዩ ቂም መያዝ መልሶ ጸሎቱ መጥፊያ ይሆናል። ልንገራችሁ፣ እንዲያውም ቂም ይዞ ጸሎት የሚጸልይ ሰው ምንድን ነው የሚያደርገው? ቂም ይዞ ሳይታረቅ የሚጸልይ ሰው ጸሎቱ ቤተ ክርስቲያን ውስጥ ለቆመ ለአንድ ሰው ነው የሚሆነው። ልክ ሁለት ውሾች፣ አንዱ ውሻ ይላል አባ ጊዮርጊስ፣ አንዱ ውሻ ባፉ እንጀራ ይዞ አንደኛው ደግሞ ባዶውን ሆኖ ካፉ ቀምቶ ሊጎርስ፣ ያኛው ሲሮጥ ይሄ ሲከተል፣ ያኛው ሲሮጥ ይሄ ሲከተል፣ ያኛው ሲሮጥ ይሄ ሲከተል ወንዝ ላይ ይደርሳል። ወንዝ ላይ ሲደርስ እንጀራ የያዘው ውሻ
ምን ያያል ይመስላችኋል? ወደ ውሃው እንዲህ ሲል እንጀራ የያዘ ውሻ ያያል። ሌላ ውሻ ነው ራሱ ነው። ከዚያ የዚያኛውን እቀማለሁ ብሎ ምን ያደርገዋል? ሲል ምን ይሆናል? ይወድቃል። ማን ይበላዋል? ያኛው ይበላዋል ማለት ነው። ቂም ይዞ ቤተ ክርስቲያን ውስጥ ጸሎት የሚጸልይ ሰው ጸሎቱ ለሌላኛው ውሻ ነው ማለት። አንድ ምስኪን ቅን ሰው እዚያ ቁጭ ብሎ እንዲሆን የምለውም ማላውቀው ጌታዬ ማረኝ ለሚለው ለዚያ ነው የሚሆን ማለት ነው። ለዚህኛው ውሻ ይሆናል። ሁላችንም እንግዲህ ውሻ ነን፣ ግን ለዚህኛው ውሻ ይሆናል። እንደዚያ እንዳይሆን ቂማችን አውልቀን ስንተው አዲስ ሰው እንሆናለን። ሰብህዎ ለእግዚአብሔር ስብሐተ ሐዲሰ ማለት እሱ ነው ማለት። ይሄ ምስጋና አሮጌ አይደለም። የቅዱስ ያሬድ ምስጋና ሁልጊዜ አዲስ ነው። የቤተ ክርስቲያን ማህሌቷ ሁልጊዜ አዲስ፣ ቅዳሴዋ ሁልጊዜ አዲስ። ለአሮጌ ሰውነት ግን አይሆንም። ዋጋ አያሰጥም፣ መልስ አያመጣም፣ ሰማይ አይከፍትም፣ ከእግዚአብሔር ፍትህ አያመጣም፣ ስጦታ አያመጣም። እና የእግዚአብሔር ቤተሰቦች እንታረቅ። ልገራችሁ፣ አሁን እዚህ ለመምጣት እዚህ ገዳም ሁላችሁ መጣችሁ በዓል ለማክበር ብዙ ፕሮግራም ሰርዛችሁ መርሃ ግብራችሁን ገንዘብ ከፍላችሁ፣ አንዳንዱ የባህር ላይ ጉዞ የማይወድ ሰው አለ። እየደነገጣችሁ እየፈራችሁ ሁላ ነው የመጣችሁት። ልክ እዚህ ለመምጣት እንደዚህ የደከማችሁት ያህል ለመታረቅ ከዚህ እጥፍ መድከም አለባችሁ። ካልታረቅን አይረባንም ነው የምላችሁ። ለፍቶ መና እንሆናለን። እግዚአብሔርን በአዲስ ምስጋና አመስግኑት። ስብሐቲሁ በማኅበረ ጻድቃኑ። ምስጋናው ደግሞ እናንተ አዲስ የምታመጡት አይደለም፣ የቤተ ክርስቲያን ምስጋና ነው ማለቱ ነው ይላሉ ሊቃውንት። ስብሐቲሁ በማኅበረ ጻድቃኑ፣ ምስጋናውን በቅዱሳን ማኅበር ነው አለ። እናንተ የምታመሰግኑት ምስጋና አዲስ ምስጋና ስላችሁ ጊዜ ሁላችሁ እንደ አዝማሪ አዳዲስ ምስጋና ፍጠሩ ማለቴ አይደለም። ለቤተ ክርስቲያን የተገለጠውን የማኅበረ ጻድቃንን ምስጋና አመስግኑት። የመላእክትን፣ የነቢያትን፣ የሐዋርያትን፣ የሰማዕታትን። አሁን አልሰማችኋቸውም ሊቃውንቱ? እውነቴን ነው። እኔ እንዲያው ቢቆይ ወረቡ ሁላ ትንሽ እንዲያው ምን በቆየ እያልኩኝ ማምላክን ከልቤ ነው ትንሽ በቆየ ደግሞ ባሉት እያልኩ ስናያበቃብኝ ብሰው ይኸው አሁን ስብሐቲሁ በማኅበረ ጻድቃኑ መጀመሪያ ማንን አመጡ? ሙሴን አመጡ፣ እዝራን አመጡ፣ ዳዊትን አመጡና እዝራን አመጡ። ዜማው የነ ሚካኤል የገብርኤል ነው። እንደገና ደግሞ ነቢያትን ጨመሯቸው። ሙሴን ርዕሰ ነቢያቱ ሊቀ ነቢያቱ ሙሴን አመጡት። ከዚያ ደግሞ ዳዊትን የትንቢቱን መነጽር ዳዊትን አመጡት። ታቦተ ጽዮን ተማርካ ሳለ ያለቀሰውን 46ቱ የብሉይ ኪዳን መጻሕፍት ከተቃጠሉ በኋላ 40 ቀን ጾሞ መጽሐፎቹን እንደገና ከነቀለማቸው ሳይቀነስ ተገልጾ የጻፋቸውን እዝራን አመጡት። ዜማውን ከሰማይ ምስጢሩን ከምድር አሉና አገናኙት። ስብሐቲሁ በማኅበረ ጻድቃኑ ማለት ይሄ ነው። የመላእክትን፣ የነቢያትን፣ የሐዋርያትን፣ የሰማዕታትን፣ የጻድቃንን ምስጢር ይዛችሁ በስብሐተ ሱራፌል በቅዳሴ ኪሩቤል እግዚአብሔርን አመስግኑት። ይትፌሳህ እስራኤል በፈጣሪሁ፣ እስራኤል ዘሥጋ በፈጣሪው በእግዚአብሔር አምኖ ደስ ይለዋል። እስራኤል ዘነፍስ የሐዲስ ኪዳን ክርስቲያኖች በእስራኤል አምላክ በእስራኤል ዘነፍስ ንጉሥ በኢየሱስ ክርስቶስ አምነው ደስ ይላቸዋል። ወይትሐሰዩ ደቂቀ ጽዮን በንጉሶሙ፣ እስራኤል የጽዮን ልጆች በንጉሳቸው በእግዚአብሔር አምነው ደስ ይላቸዋል። ከርዕሳችን ደረስን።